በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንጸልይ። በምሕረትህ ደግፈህ በቸርነትህ አቅፈህ ይህንን ማለዳ በጸጋ እንድንቀበል ያደረክ የረዳህን አምላካችን እግዚአብሔር ሆይ እናመሰግንሃለን። አቤቱ ምስጋና ለስምህ ይሁን። አቤቱ ክብር ለስምህ ይሁን። አቤቱ ውዳሴ ለስምህ ይሁን። እናመልክሃለን፣ እንገዛልሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ፍጥረት ሁሉ እግዚአብሔር ሆይ ለአንተ ይንበርከክ። ፍጥረት ሁሉ አንተን ለማመስገን ተፈጥሯል። አምላካችን ሆይ ምስጋና ለስምህ ይሁን፣ ክብር ለስምህ ይሁን። ጌታ ሆይ በሕያውነት ስለ መኖራችን ካንተ ጋራ ስለ መስማማታችን አንተን ለማገልገል በጸጋህ በኩል ጌታ ሆይ ቸርነትህን ስለ መቀበላችን ምስጋና ላንተ ይሁን፣ ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን። አቤቱ እናመሰግንሃለን። አምላካችን ሆይ እናመሰግንሃለን። እግዚአብሔር ሆይ ከፍ እናደርግሃለን። በዚህም በማለዳ ቅዱስ ቃልህን ግለጥልን፣ አስተምረን ጌታ ሆይ፣ ምከረን ጌታ ሆይ። አጥንትን የሚያለመልመው ሕያው ቃልህ እግዚአብሔር ሆይ በቅዱስ መንፈስ በኩል እንድትገልጥልን በልባችንም ጽላት እንድታትምልን እንለምንሃለን። በድካማችን በኩል ጸጋህ በኃይል ይገለጥ። ልጅህ ክርስቶስ በመካከላችን በጉባኤያችን አክብረው። ሕያው መንፈስህ ጉባኤውን ይቆጣጠር። ሁሉ ሲሆን ክብር ለአንተ ይሁን፣ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንድናመሰግነው ፈጥሮ እንድናመሰግነው ያዳነን አምላካችን እግዚአብሔርን እርሱን ይመስገን ብለን እናመሰግነው ዘንድ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። በምህረት በጸጋ ደግፎ ያቆየን ይህንን ማለዳ በልግስና በጸጋ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ቅዱስ መንፈስ እንደማለድ ነው ያስተምረናል። ከእግዚአብሔር ቃል እንካፈላለን። የሐዋርያው የቅዱስ ጴጥሮስ መልእክት የመጀመሪያው ማለት ነው ምዕራፍ 4 ከቁጥር 1 እስከ 11 ያለውን ክፍል እናያለን። ለዚህ ክፍል በመደበኛው ትርጉም የተሰጠውን ርዕስ እኔም ተጠቅሜያለሁ። ለእግዚአብሔር መኖር የሚል ርዕስ ተሰጥቶታል። ለማን መኖር? ለእግዚአብሔር መኖር የሚል ርዕስ ተሰጥቶታል። ሐሳቡ እጅግ በጣም ጥልቅ ነው። ሐዋርያው ቅዱስ ጴጥሮስ ለተሰደዱ ክርስቲያኖች የጻፈው መልእክት ነው። ይህ መልእክት በ63 ዓመተ ምህረት አካባቢ እንደተጻፈ ብዙዎች ይስማማሉ። ያው ዓመተ ምህረቱ መናገሩ ብዙ ጊዜ እንደምናነሳው በወቅቱ የነበረውን ነገር እንድንረዳ ይጠቅመናል። በጊዜው የነበረው በክርስቲያኖች ላይ ክርስቶስን በሚከተሉት ላይ ይደርስ የነበረው መከራ፣ በወቅቱ የነበረው የስህተት አስተምህሮ ሊሆን ይችላል እና በተለይ ደግሞ በዚህ ክፍል ከስደት ጋራ ከመከራ ጋራ በጽድቅ በእውነት በክርስቶስ ኢየሱስ ሆነው እግዚአብሔርን ሊመስሉ ሲመላለሱ ይደርስባቸው የነበረውን መከራ በወቅቱ እንደነበረ እንድንረዳ ከታሪክም አንፃር ያግዘናል ማለት ነው። ዝም ብለን አይደለም ጊዜውን የምንናገረው። ስለዚህ ብዙ ጊዜ እንደምናነሳው በተለያዩ ቦታዎች ክርስቲያኖች በተለይ በመጀመሪያው ቤተ ክርስቲያን ስደት ይገጥማቸው እንደነበረና በዚህም ምክንያት ተበትነው ይኖሩ እንደነበረም የዚህም ምክንያቱ ደግሞ
የዚህ ምክንያቱ ደግሞ ክርስቶስን በአግባቡ ከመኖራቸው የተነሳ ነው። ይህንንም ክፍል እንደዛ ነው። ብዙ ጊዜ መልእክታቶች በተለይ ስንመለከት ወንጌላትም ጌታችን ኢየሱስ ክርስቶስም እንዳስተማረው አብዛኛው የወንጌል ክፍል በክርስቲያኖች ሕይወት ውስጥ በቃ መከራ እንዳለ የእግዚአብሔር ቅዱስ ቃል ይናገራል። አንዳንድ ጊዜ እኛ ከራሳችን ተነሳስተን የምናወራው እስከሚመስል ድረስ ክርስትናና መከራ አይነጣጠሉም እና አግራሞት ይፈጥራል። በዚህ ልክ በክርስቶስ ሆኖ እግዚአብሔርን መከተልና ማገልገል ለምን የዚህን ያህል መከራ ይደርሳል ብለን እስክንጠይቅ ድረስ አብዛኛው የእግዚአብሔር ቃል በተለይ አዲስ ኪዳን ላይ በቃ መከራ አለ ማለት ነው። ስለዚህ የጴጥሮስን መልእክት ከመከራ ነጥሎ ማየት ይከብዳል። የጳውሎስን መልእክታት ከመከራው ከስደቱ ከመስቀል ለይቶ ማየት ከባድ ነገር ነው እና ይህም ደግሞ ማንሳትና እግዚአብሔር በሰጠን ጊዜ በዚህ ዙሪያ በተጻፉ በእግዚአብሔር ሐሳቦች ዙሪያ በጥልቀት ማውራት ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ወይም ደግሞ እኛ ወደ እርሱ እስከምንሄድ ድረስ የተቀበልነውን ሕይወት በአግባቡ እንድንኖር ያደርገናል። እንደ ፈቃዳችን እንዳንመላለስ እንደ ሉጋም ማለት ነው ይቆጣጠረናል ማለት ነው። ስለዚህ ይህንን እያሰብን እንረዳዋለን። መከራ እንዲቀል መከራ እንዳይኖር መስቀል እንዳይኖር አይጸለይም። ሐዋርያው ቅዱስ ጴጥሮስ ጳውሎስ እንዳነሳው ክርስቶስን ምሳሌ ያደርጋል። ጳውሎስ ለምሳሌ እኛን በተመለከተ በፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 11 ባለው ክፍል ውስጥ በተለይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ ለፊልጵስዩስ አማኞች በክርስቶስ ዘንድ የነበረውን ሐሳብ በአማኞችም ዘንድ እንዲኖር የመድኃኒታችን የኢየሱስ ክርስቶስን ሕይወት ደግመን እንድንኖረው ጳውሎስ ይናገራል፣ አስተምሯል። በተመሳሳይ መንገድ መንፈስ ቅዱስ በጴጥሮስም በኩል እንደዚሁ ክርስቶስን ምሳሌ ሲያደርጉ ሐዋርያቱ ክርስቶስን ምሳሌ ሲያደርጉ ከአድህኖቱ ወይም ደግሞ ከቤዞቱ ከማዳን ስራው ባሻገር የተመላለሰበትን የሕይወት ምልልስን ለምሳሌ በፊልጵስዩስ ምዕራፍ 2 ላይ እርሱ መድኃኒታችን ኢየሱስ ክርስቶስ ጥልቅ በሆነ ትህትና እንደተመላለሰ ይናገርና አማኞች በትህትና መመላለስ እንዳለባቸው እንደሚገባቸው ይናገራል። ክርስቶስ የሕያው እግዚአብሔር ልጅ በጽድቅ በመታዘዝ መከራን እንደተቀበለ እንዲሁ አማኞች ደግሞ ያለምንም ዓለማዊ ተግባር ጣልቃ ገብነት በጽድቅ እንደ ጌታቸው እንደ መድኃኒታቸው እንደ አዳኛቸው እንደ ክርስቶስ ጽድቅን እየፈጸሙ እግዚአብሔርን እየታዘዙ ለእግዚአብሔር እየኖሩ መከራን እንዲቀበሉ ያሳስባቸዋል። በክርስቶስ ኢየሱስ ያልተኖረ ኑሮን ዳዴ እንድንል የእግዚአብሔር ቃል አይመክረንም። በክርስቶስ ኢየሱስ ያየነውን በእኛም ዘንድ ይደርሳል። እንደ አዲስና እንደ እንግዳ ነገር እንደ መጤ ነገር አንገነዘበው። ክርስቲያን ሕይወቱን ክርስቶስ ኢየሱስ በማየት ነው መመላለስ ያለበት። እየሰማችሁኝ ነው? ማንን በማየት? ማንን? ክርስቶስ ኢየሱስን። ክብርና ምስጋና ለስሙ ይሁን።
እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ለመስቀል ሞት፣ መከራ ለሞላበት ሞት፣ ሰቀቀን ለሞላበት የመስቀል ሞት የታዘዘ ሆነ። ራሱን እንደዚህ አቀረበ። ጥልቅ በሆነ ትህትና ለመከራ እጆቹን መከራ ለሚያደርሱበት ለሚሰቅሉት በጽድቅ እኔ ነኝ ብሎ ራሱን ለመከራ አሳለፈ ማለት ነው። ይሄ ጌታ ምሳሌያችን ነው። ይህ ክርስቶስ ምሳሌያችን ነው። በእግዚአብሔር ዘንድ በመለኮት ዘንድ የተወሰነውን ክርስቶስ የሚቀበለውን መከራ የዚያ የመከራው ጊዜ በደረሰ ሰዓት ክርስቶስ በመካከላቸው አልተሰወረም፣ አልፎም አልሄደም። ሰዓቱ በደረሰ ጊዜ ራሱን አሳልፎ ሰጥቷል። ከዛ ውጪ ግን የመለኮት ፈቃድ እስከሚከናወንበት ጊዜ ግን በመካከላቸው ይሰወርባቸው ነበረ። ለማንም እጁን አልሰጠም የእግዚአብሔር ጊዜ። ስለዚህ በጽድቅና በቅድስና የተቀበልነውን ሕይወት ስንኖር በእግዚአብሔር ጊዜ የሚመጣውን መከራ በመዋሸት፣ በማጭበርበር፣ በመደበቅ መልካችን በመቀያየር እንዲያልፈን አንፈቅድም። ክብር ለመንፈስ ቅዱስ ይሁን። የሚያበረታው እግዚአብሔር መንፈስ ያበርታን። ከዓለም ተለይተን በጽድቅ እንኖር ካልን የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን እንከተለው ካልን የተጻፈው የእግዚአብሔር ቅዱስ ቃል መጽሐፍ ቅዱስን እንታዘዘው፣ ለመጽሐፍ ቅዱስ እንገዛ፣ እንዳለው መጽሐፍ ቅዱሱ እንደተናገረው እንኑር የምንል ከሆነ ግን ልንሰወር አይገባም። ልንሸሸግ፣ ልንደበቅ፣ መልካችን ልንለዋውጥ፣ ሌሎች ሰዎች ልንመስል አይገባም። ክርስቶስን ልንመስል ይገባል። ጸጋው ይርዳን። እማወራው እያወሳሰብኩት ይሆን? እየገባችሁ ነው? በክርስቶስ ያልደረሰ በእኔና በእናንተ ላይ ይደርስ ዘንድ የእግዚአብሔር ፈቃድ አይደለም። ከክርስቶስም በኋላ ሐዋርያቱ የተደበቁበት ወይም ደግሞ ቸላ ያሉት ያሳለፉት፣ አንቀበለውም፣ ይሄንማ ልንሰወረው ይገባል ያሉት መስቀል አይደለም። ፊት ለፊት የተጋፈጡትን መከራ ነው። ፊት ለፊት የተቀበሉት የጠጡትን ጽዋ ነው። ከክርስቶስ ቀጥሎ ሐዋርያት ያለምንም እንከን መንፈስ ቅዱስ ከወረደ በኋላ ከሐዋርያት መካከል አንዱ ሐዋርያው ቅዱስ ጴጥሮስን ማንሳት እንችላለን። እነዚህ ሁለት መልእክታትን የጻፈው ጴጥሮስ በሕይወቱ ውስጥ ብዙ ነገር እንረዳለን። ጴጥሮስ ያው ብዙ ጊዜ ስለ ጴጥሮስ ገጸ ባህሪ ለመናገር የሰማነውም የተጻፈውም ያልተጻፈውም ብዙ ጊዜ ተደበላልቆ ወደ ጆሮአችን ይገባል። እዚህ በመፍራት በኩል ፈርቷል፣ በመጀገንም በኩል ጀግኗል አይደል? መቼ ነበረ ጀገነው? ክርስቶስን ሊይዙት በመጡ ጊዜ ሰይፍ ወስዶ የሰውን ጆሮ ሲቆርጥ ጴጥሮስ ጀግና ነበረ፣ ምንም ጥርጥር የለውም። ከሁሉም ቀድሞ ሰይፍ አንስቷል፣ ጀግና ነበረ። ምንም እንኳ ጌታ ባይደሰትበትም ዓላማው ያ ባይሆንም እንደ ሥጋ ስናስበው ጴጥሮስ ከሌሎቹ ወኔ የነበረው ሰው ነበረ። ዓላማው ያ እንዳልሆነ ግን ክርስቶስ ነግሮታል። ታዲያ ኋላ ለምንድን ነው የፈራው? ፊት አውራሪው ክርስቶስ ተይዟል አይደል? ክርስቶስ በነበረበት ሰዓት ሰይፍ ለማንሳት አቅም ነበረው አለ ክርስቶስ።
ልቡ በክርስቶስ ላይ ያሳረፈበት መንገድ እርሱ ራሱ ነው የሚረዳው። ክርስቶስ ሳለ ግን ሰይፍ ማንሳቱ ፈሪ ቦቅባቃ ያሰኘው። ሰይፍ አንስቶ ነበረ። የክርስቶስ ዓላማ ግን እሱ አልነበረም። ጴጥሮስም አልተረዳም። ሰይፍን የሚያነሱ በሰይፍ ይጠፋሉ ብሎ ክርስቶስ ጆሮውን የተቆረጠው ማልኮስ የተባለውን ሰው ጆሮ እንደቀጠለለት እግዚአብሔር ቃል ይናገራል። ዮሐንስ ወንጌል ላይ ከነስሙ ማለት ነው። ክርስቶስ ተላልፎ ከተሰጠ በኋላ እንግዲህ ሐዋርያው በክርስቶስ ላይ የነበረው መተማመን፣ በክርስቶስ ላይ የነበረው መደገፍ ዝም ብሎ አልነበረም። አሁን ግን ክርስቶስ እጁን ሰጥቷል። የእግዚአብሔር ጊዜ ደርሰዋል። እግዚአብሔር የሰው ልጆች በልጁ በክርስቶስ በኩል የሚቤዥበት ሰዓት በደረሰ ጊዜ ክርስቶስም ለሞት ተላልፎ ተሰጥቷል። ያኔ ግን ጴጥሮስ ክዷል። ጌታም ትንቢት እንደተናገረበት ዶሮ እስከሚጮህ ድረስ 3 ጊዜ ትክደኛለህ እንዳለው 3 ጊዜ ሲክድ እናያለን። በዛ ሰዓት ማይከዳ ማን ሊኖር እንደሚችል አናውቅም። በጴጥሮስ ላይ እኔ አልፈርድም። እኔ እሱ ቦታ ላይ ብቆም ብዬ ሳስብ ስም አጠራር የሚጠፋ ይመስለኛል። አሁን ለመናገር የፈለኩት ከመንፈስ ቅዱስ መውረድ በኋላ በሐዋርያቱ ሕይወት ውስጥ ዥንጉርጉር አይነት ፈራተባ አይነት ነገር እናያለን። ከመንፈስ ቅዱስ መውረድና ከጌታችን ከኢየሱስ ክርስቶስ መነሳት በኋላ ከትንሣኤው በኋላ ጌታችን በኃይል ከተነሳ በኋላ ሞትን አሸንፎ ከተነሳ በኋላ የሰው ልጆችን ደህንነት በእግዚአብሔር ዘንድ የተወሰነው ከተፈጸመ በኋላ ሐዋርያቱ እያዩት ከፍ ከፍ ብሎ ካረገ በኋላ የእግዚአብሔር ቅዱስ መንፈስ በእነርሱ ላይ ከወረደ በኋላ አገልግሎት ከተቀበሉ በኋላ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ የእግዚአብሔር ቅዱስ ወንጌል ይሰበክ ዘንድ በመንፈስ ቅዱስ ከታዘዙ በኋላ ከተላኩ በኋላ ግን ጴጥሮስ ሰይፍን አይቶ ምንም አልተደበቀም። መከራን አይቶ ፊት ለፊቱ እንደ ክርስቶስ ለሚይዙት፣ ለሚሰቅሉት፣ ለሚያንገላቱት፣ ለሚገሉት ፊት ለፊት ጀግኖ የቆመ ሰው ነው። ከስጋው አንጻር እናወራን፣ ከመንፈስ ቅዱስና ከተቀበለው ሕይወት አንጻር እናወራለን። ክብር ለመንፈስ ቅዱስ ይሁን። የሚያቆም መንፈስ ቅዱስ ነው። የሚያጀግን መንፈስ ቅዱስ ነው። እንድንቆም የሚያደርገን የትንሣኤው ትርጉም ነው። በእምነታችን በክርስቶስ ላይ እንዳንዋሽ እንዳንሸቃቅጥ የሚያደርገን የትንሣኤው ኃይል ነው። የተቀበልነው ሕይወት ነው። በጽድቅ ለመኖር ከእግዚአብሔር ጋር ለመስማማት ጌታችን ኢየሱስ ክርስቶስ እስከሚመጣ ድረስ በመታመን ለወንጌሉ ለተቀበልነው ወንጌል ለዚህ አደራ እንድንኖር ከፈቀድን መከራን እንጋፈጣለን። ይሄ መከራ በመከራ የሚጠናቀቅ አይደለም። ከኋላው ክብር ያለው ነው። ለአጭር ጊዜ ነው። ራሱ ጴጥሮስ እንደተነ መከራው ለአጭር ጊዜ ነው። ማጣት ለአጭር ጊዜ ነው። ግራ መጋባት ለአጭር ጊዜ ነው። በኢየሱስ ምክንያት የምትከፍዩ ዋጋ ለትንሽ ጊዜ ነው። ዘላለም ግን ክብር አለ። ዘላለም ግን ከእርሱ ጋር መኖር አለ። ዘላለም ግን ምስጋና አለ። ዘላለም ግን የድል አክሊል አለ። የክብር አክሊል አለ። እግዚአብሔር ለዘላለም የተመሰገነ ይሁን። ስለዚህ ከጌታችን በኋላ ሐዋርያቱ ሕይወት ላይ አይተናል መከራን መጋፈጥ። ከነሱም ቀጥሎ በመጀመሪያዎቹ ክርስቲያኖች ላይ የደረሰው የቤተ ክርስቲያን ታሪክ ሕያው ምስክር ነው፣ ይናገራል ስለ ክርስቶስ ስለ ተካፈሉት ሕይወት። ለአንበሶች ተጥለዋል፣ በሰይፍ ስለት ወድቀዋል፣ በመጋዝ ተሰንጥቀዋል፣ ሜዳ ላይ ደማቸው ፈሷል፣ እናቶች ልጆቻቸው በአውሬ ተነጥቀዋል፣ አይኖቻቸው እያየ በእሳት ተቃጥለዋል።
ከአብራካቸው ከማህፀናቸው የተወለዱ ልጆች ለአውሬ ሲሰጥባቸው በመጀመሪያው ቤተ ክርስቲያን ያላለፈ ችግር የለም። እነሱን አይተን ከነሱም በኋላ ብዙ ቅዱሳን ብዙ የእግዚአብሔር ታማኞች በዚህ መንገድ አልፈዋል። እኔና እናንተ በዘመን መጨረሻ ያለን ብዙ እንደ ደመና የከበውን የምናወራላቸው የምንዘክራቸው የእግዚአብሔር ጀነራሎች የእግዚአብሔር ወታደሮች የእግዚአብሔር ታማኞች ከፊታችን አሉ። ታሪክ አልባዎች አይደለንም። እናውቃለን። ታሪክ ቤተ ክርስቲያን ያለ ሰማዕት ያለ ሰማዕታት ያለ ቅዱሳን ያለ በገድል ያልታዩ ቅዱሳን የሌሉባት ቤተ ክርስቲያን አይደለችም። ስለዚህ ይህንን ሁሉ አይተን አስተውለን የእግዚአብሔር ቃል ነግሮን መክሮን በዘመን ፍጻሜ ያለነው ጌታን የምንወደው ከሆነ ከመከራ ውጭ አይደለም። ጌታን የምትከተሉ ከሆነ ከድሎት ጋር ሁል ጊዜ ደልቶን አይደለም። ሁል ጊዜ አምሮብን አይደለም። ሁል ጊዜ አልጋ ባልጋ ሆኖ አይደለም። ከኛ እንዴት ይጀምር? መስቀልን ጥሎ እንዴት ይሆናል? አይሆንም። እና በዚህም ምክንያት ሐዋርያው ቅዱስ ጴጥሮስም ጳውሎስም ኢየሱስን ምሳሌ አድርገው ብዙ መልእክታት ጽፈዋል። ምዕራፍ 4 ከቁጥር 1 ክርስቶስም በሥጋ ስለ እኛ መከራን እንደተቀበለ ልክ ጳውሎስ ፊልጵስዩስም ላይ ሌሎች መልእክታት ላይ ክርስቶስን ምሳሌ እንዳደረገ ለነዚህ ስደተኞችና በዓለም ሁሉ ክርስቶስን ለሚከተሉት የጻፈው መልእክት ክርስቶስ በምን በሥጋ ስለኛ መከራን እንደተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአትን ትቷልና ይላል። ስለዚህ መከራ የምንቀበለው በምናችን ነው ማለት ነው? በሥጋችን ነው መከራ የምንቀበለው። በሥጋችን ነው መከራ የምንቀበለው። ከእንግዲህ ወዲህ በቀረላችሁ ዘመን እግዚአብሔር በሚሰጠን ዘመን በምንኖርበት ዘመን ክርስቶስን ምሳሌ አድርገን የእግዚአብሔርን ፈቃድ እንጂ እንደ ሰው ምኞት እንዳንመላለስ ነው ይህንን መልእክት የተጻፈው። የሰው ምኞት ምንድነው? ያለ መስቀል መኖር። የሰው ምኞት ማለት የሥጋ ምኞት ማለት ሊሆን ይችላል። ያለ እግዚአብሔር ቅዱስ መንፈስ ምሪት የሰው ምኞት በቤተ ክርስቲያንም ደረጃ እኮ የሰው ምኞትን የሚኖሩ ብዙዎች አሉ። አማኞች ነን የሚሉ የሰው ምኞት የሚያከናውኑ ለእግዚአብሔር ቅዱስ ፈቃድ መኖር አይችልም። ልብ በሉ። የእግዚአብሔርን ፈቃድ የምንኖረው ከሆነ ለእግዚአብሔር የምንኖር ከሆነ እግዚአብሔር በቃሉ በኩል እንደተናገረን እንደዛ ነው የምናልፈው። የምንዘለው የተጻፈ ሐሳብ የለንም። ይቆየን የምንለው የለንም። እንደ እግዚአብሔር ፈቃድ በቀረላችሁ ዘመን እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአት ምን ብሏል? ኃጢአትን የምንዋጋበት አንደኛው መንገድ እንደሆነ እየነገረን ነው። አያችሁ፣ መስቀልን ከጣልክ ኃጢአትን እየተዋጋ አይደለም። ማንኛውም ሰው መስቀል ከሌለው ኃጢአት ውስጥ ነው ያለው። ኃጢአትንም መፋለም አይችልም። ማሸነፍ ያ ማለት ምን ማለት ነው? መቀደስ አይችልም ማለት ነው። በሰውነቱ በመንፈሱ እግዚአብሔርን ማክበር አይችልም ማለት ነው። ነገር ግን ለመስቀላችን ለመከራው እንደ እግዚአብሔር ፈቃድ ለመኖር የምንታዘዝ ከሆነ ግን ኃጢአትን የምናደርግበት ጊዜ የለንም። ሕይወታችን በጽድቅ ተጠምዷል። የእግዚአብሔርን ፈቃድንና ምኞቱን በማድረግ ተጠምደናል። ስራ ፈቶች አልሆንም ማለት ነው። በክርስቶስ ጉዳይ መንገደኞች ስዱዳን የምንሰደድ ሆነናል። በክርስቶስ ጉዳይ አይምሮአችን ተጠምዷል።
በተቀበልነው ሕይወት በእግዚአብሔርም ፈቃድ ልባችን ተሞልቷል። ሕይወታችን ተወርሷል። የሌላ መሆን አንችልም። ብልቶቻችን ኃጢአትን ሊያገለግሉ አይችሉም። አመፃን ሊያከናውኑ አይችሉም። ስራ ፈት ሰው ግን ኃጢአትን ነው የሚፈላሰፈው። ስለ ኃጢአት ነው፣ በኃጢአት ላይ ነው የሚፈላሰፈው። አንዱን ኃጢአት ትቶ ሌላውን ኃጢአት። እግዚአብሔርን በማያውቁ በሰለጠኑ ዓለማት ኃጢአት እየተፈበረከ ይላክልናል። ዘመነኛ የሆኑ ኃጢአቶች ይላኩልናል አይደል? እኛም በኢንተርኔት ይደርሰናል። ይኸውላችሁ በጽድቅ የምንመላለስ ከሆነ ጊዜ የለንም። እዛ ጋር አይደለም እንሰነብተው። ኃጢአት ተዘጋጅቶ ሲመጣ እዛ ጋር አትሰነብቱም፣ እዛ ጋር አትቆሙም። ከጌታ ጋር ከሆናችሁ የእግዚአብሔርን ፈቃድ የምናከናውን የምናደርግ ከሆነ እሱ ጋር ጊዜ አናባክንም፣ እናልፈዋለን። ጽድቁ ጋር ወደ ጽድቁ ነው የምንገሰግሰው። የእግዚአብሔር ቅዱስ መንፈስ ይርዳን። በቀረላችሁ ዘመን ይላል ጴጥሮስ። ይህንን መልእክት በጻፈበት ጊዜ እንደዛ ካለ ከስንት ሺህ ዓመት በኋላ ያለን እኔና እናንተ በዚህ ቃል ላይ ልናላግጥ ወይና ልናፌዝ ይገባል? ልንታለል ይገባል? አይገባም። እኔ እንደዛ አልረዳም። ቁጥር 3 ላይ የአሕዛብን ፈቃድ ያደረጋችሁበት ኢየሱስ ክርስቶስን ሳትቀበሉ ማለት ነው። የሰማችሁኝ ነው? የአሕዛብን ፈቃድ ያደረጋችሁበት ወይም ደግሞ ዛሬ አሕዛብ እንደሚመላለሱት ያኔ እናንተ ያለ ኢየሱስ በነበራችሁ ጊዜ የተመላለሳችሁበት ሕይወት፣ እሱም በመዳራት በስጋ ምኞት፣ በስጋር፣ በዘፈን፣ ያለ ልክ በመጠጣት፣ ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈውን ዘመን ይበቃልና። እስኪ ይበቃል በሉ። ያለፈው ዘመን ይበቃል በሉ። አዎ በቃ። አንዳንዶቻችን ስጋር ራሳችን እስከማናውቅ መንገድ ላይ እንወድቅ ነበር። ዘመነኛነት መስሎን እንሰክር ነበር። አንዳንዱ በዝሙት ይጋልብ ነበር። አንዳንዱ በሴሰኝነት ይቃጠል ነበር። አንዳንዱ በዘረኝነት ይወጋ ነበር። አንዳንዱ አጋንንታዊ በሆነ ተግባር ሕይወቱን እንደዛ ባለ መንገድ ነበረ። አሁን ግን በነበር ቀርቷል። ጌታ ይባረክ ለዘላለም። እግዚአብሔር ይመስገን ለዘላለም። ወደ ነፍሳችን እረኛ ተመልሰናል። ወደ ሚያዝንልን ጌታ ተመልሰናል። ወደ መልኩ ተመልሰናል። ወደ ጽድቁ መልሶናል። ወደ ባህሪው አምጥቶናል። ወደ ቅድስናው አምጥቶናል። ወደ ማስተዋል መጥተናል። እውነተኛ ሰው ወደ መሆን መጥተናል። እግዚአብሔር ለዘላለም የተመሰገነ ይሁን። ይሄ እንዴት ለትውስታ ይቀራል? እንዴት ትዝ እያለኝ ወደዛ ሳባለው ወደ ጣል ነው ኢየሱስን ወደማያከብር ወደዛ ሕይወት እግዚአብሔር ወደማይከብርበት የእግዚአብሔር ፈቃድ ወደማይከናወንበት ወደዛ ሕይወት እንዴት እናፍቃለሁ። ሰው ስካር እናፍቃል። ሰው ዘረኛ ሆኖ ቡድንተኛ ሆኖ እንዴት እሱን ይናፍቃል። የጨለማ ኑሮ ይናፍቃል? አይናፍቅም። ቅዱሳን የእግዚአብሔር ልጆች ቤተሰቦቼ በቀረልን ዘመን እንደ ጥበበኛ በማስተዋልና በመጠበብ የእግዚአብሔርን ፈቃድ የእግዚአብሔርን ምኞት የልቡን ምክርና ሐሳብ ለማድረግ ልንውተረተር ይገባል። ለማድረግ ልንመላለስ ይገባል። ጸጋው ይርዳን። በዚያ ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለማትሮጡ አሁን የመከራው መምጫ መንገድ ስለማትሮጡ እየተሳደቡ ይደነቃሉ። አያችሁ የድሮ ጓደኞቻችሁ በነቆራ እንዴት ነው የሉም እንዴ? ያለፈውን እያስታወሱ ጌታን ስታገኙ አንደበታችሁም ልባችሁም ጌታን ሲል ብዙዎች ይጠቋቆሙባችኋል። ዛሬም ድረስ ማለት ነው። ብዙዎች በቃ በአሽሙር ይዋጋሉ። ልክ ባልሆኑ ቃላቶች ይዋጋሉ። አያችሁ
ምንድነው ሐዋርያው የሚናገረው? በዚያ ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለማትሮጡ ማለት ነው። ወደ ስካሩ ስለማትሮጡ፣ ወደ ክፋቱ ስለማትሮጡ፣ ወደ ጨለማው ተግባር ስለማትሮጡ እየተሳደቡ ይላል። እነማን? እዛ ውስጥ ያሉት ጌታን ያላገኙት የእግዚአብሔር ፈቃድ ለማድረግ ጊዜ የሌላቸው ነው። ይደነቃሉ እየተሳደቡ። እግዚአብሔር ለዘላለም የተመሰገነ። ጻድቃን ሆይ እግዚአብሔርን ባርኩ፣ እግዚአብሔርን አመስግኑ። ለዘላለም የሚሆን በሕይወታችን የጽድቅ ፀሐይ ነው ይወጣልን። እግዚአብሔር ይመስገን። ማንም ከዚህ ጉባኤ መካከል እርኩሰትንና ያለፈውን ዘመን ኑሮ እንደ ኩራት እንደ ጀብድ የሚይዝ ይኖራል ብዬ ደፍሬ አልናገርም። ክብር ለመንፈስ ቅዱስ ይሁን። በትናንትናው ልክ ባልሆነው ነገራችን የምንጸጸት፣ ለንስሐ የምንፈጥን፣ ለይቅርታ የምንሮጥ አድርጎ ሰርቶናል። እንደዛ አድርጎ ወልዶናል። የእግዚአብሔር ስም ለዘላለም የተመሰገነ። ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በሥጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበረና ይላል። ለሙታን ማለት በሥጋ ሞተው መቃብር ለወረዱት አይደለም። ያለ ክርስቶስ ኢየሱስ ሲመላለሱ የነበሩት እንደኛ ማንም በእግዚአብሔር ላይ እንዳይናገር ተሰብኳል ለሙታን አይደል? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ተብሏል። የእግዚአብሔር ምሕረት በምድር ላይ ሰዎች በሚመላለሱበት ምድር ላይ ተገልጧል። እርሱም ክርስቶስ ኢየሱስ ነው። የእግዚአብሔር የመጨረሻ ምሕረት የተገለጠበት ክርስቶስ ነው። የእግዚአብሔር የይቅርታ ክንድ ሆኖ ክርስቶስ ተገልጧል። እግዚአብሔር አንድ ልጁን ትጸድቁ ዘንድ ከእርሱ ጋር ትኖሩ ዘንድ የእግዚአብሔር ልጆች ትሆኑ ዘንድ ልኮላችኋል። በእርሱ የሚያምን የዘላለም ሕይወት አለው እንጂ አይጠፋም። ለዘላለም ድኖ ከእግዚአብሔር ጋር ይኖራል እንጂ በእግዚአብሔር ዘንድ እንግዳና መጻተኛ አይሆንም። በክርስቶስ ኢየሱስ ስራውን ተሰርቶለታል፣ ተሰርቶ ተጠናቆለታል። የእግዚአብሔር እቅድ በሕይወቱ ይፈጸማል። የእግዚአብሔር ወራሽ ሆኗል። የጌታችንም የሐዋርያትም ስብከት እዚህ ጌታችን ኢየሱስ ክርስቶስ በመገለጡ ለሙታን ወንጌል ተሰብኳል። ጌታችንም ለሙታን ወንጌልን ሰብኳል። ክብር ለስሙ ይሁን። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። ስለዚህ ነው መጠንቀቅ ያለብን። የነገር ሁሉ መጨረሻ ምን ብሏል? ቀርቧል። አያችሁ፣ ሁልጊዜ እያወራን እየተናገርን ሊሰለቸን የማይገባ ጉዳይና የራሳችን ሐሳብ የማይመስለን ዳሩ ግን የነገር ሁሉ መጨረሻ ወይም ፍጻሜ ቀርቧል እያለ ስለሚናገር ቀርቧል። ብዙ የምናያቸው ነገሮች እንድንዘናጋ አያደርጉንም። የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ ቅዱሳን እየሰማችሁኝ ነው። ቅዱሳት እየሰማችሁ ነው። የእግዚአብሔር ልጆች እየሰማችሁ ነው። እንደምን እንደ ባለ አእምሮ በሉ እስኪ። እንደ ባለ አእምሮ፣ እንደ አስተዋይ፣ እንደሚያስተውል ሰው በጊዜ ስሜቱ እንደማይነዳ በእግዚአብሔር ፊት በአካል እንደሚቆም ፊት ለፊት በእግዚአብሔር ፊት እንደሚቆም ሰው እንደ ባለ አእምሮ እንደ ዳነ ሰው የእግዚአብሔርን ሕይወት ክርስቶስ ኢየሱስን በማመን እንደ ተቀበለ ዳግመኛ እንደተወለደ ሰው እንደ ባለ አእምሮ ተመላለሱ። እንደ ባለ አእምሮ አስቡ። ከዛስ ትጸልዩም ዘንድ አያችሁ፣ የነገር ሁሉ መጨረሻ ቀርቧል አይደል? በነገር ሁሉ መጨረሻ በፍጻሜው ዘመን የታዘዝናችሁ ትጸልዩም ዘንድ እስኪ በደንብ ተናገሩ። በመጠን ኑሩ። ለምን ትጸልዩም ዘንድ በመጠን ኑሩ። አሁን ጸሎት የቅዱሳን አንዱ የሕይወታቸው ክፍል ነው ማለት ነው።
ማይዘነጋ ማይተው ማይረሳ ትጸልዩም ዘንድ በመጠን ኑሩ። ከዛስ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። የነገር ሁሉ ፍጻሜ ቀርቧል። ወደ መጨረሻው እየተጠጋን ባለን ወይም ደግሞ እየሄድን ባለን ቁጥር ጸሎት፣ ፍቅር ገንዘቦቻችን ሊሆኑ ይገባል። ጸሎት ልንቀማ አይገባም። ፍቅርን ልንራቆት አይገባም። ቤተ ክርስቲያን ስፍራ ያልሰጠቻቸው እነዚህ የመንፈስ ቅዱስ ምክሮች ናቸው። ብዙ ጊዜ ያለ ፍቅር እንመላለሳለን። ፍቅር የቅዱሳን ጉልበት ነው። ፍቅር ቤተ ክርስቲያን መሳሪያ ነው። ፍቅር መንፈስ ቅዱስ በጉባኤ መካከል እንዲሰራ ትልቁ ወሳኙ ክርስቶስን ከሰማይ ወደ ምድር የሳበው ትልቅ ኃይል ነው። ፍቅር ከምድር አይደለም፣ ፍቅር ከሰማይ ነው። ስለዚህ ከሰማይ የሆነው ፍቅር የእግዚአብሔር ስም ተብሎ ተጠርቷል። እግዚአብሔር ምንድነው ተብሏል? ፍቅር ነው ተብሏል። ስለዚህ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ምን በሉ? ማን ከማን ጋራ? እርስ በርሳችሁ አጥብቃችሁ ከሁሉ በፊት እንዳይቀልብሽ፣ እንዳይቀልባችሁ፣ እንዳይቀልብን። ይሄ እንግዲህ ዘመኑ እየተቃረበ ነው። የጌታችን መምጫ ስንል ጸሎትን ልንቀማ አይገባም። ፍቅርን ልንራቆት አይገባም። ከዛስ ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ይሄ የተዘነጋ ነገር እንግድነት መቀባበል። እንግዲህ ትርጉሙ ለመቀባበል ብለን እንግዲህ እንግዳን አንጠራም። እንግድነት ለመቀበል ግን እንግዶችን ለመቀበል ግን የልባችን ስፋት በራችን መከፈቱ ብቻ ሳይሆን የልባችን መከፈት። አንዳንድ ሰው በሩ ክፍት ነው፣ ልቡ ግን ቁልፍ ያለ ነው። ከእንዲህ አይነት ህይወት መጠንቀቅ አለብን። አእምሮ ቁልፍ፣ በቃ ብዙ ነገሩ ቁልፍ ሰኪውርድ ነው። ብዙ ነገሩ የቤቱ በር ወገግ ብሎ ሊከፈት ይችላል። ልባችሁን ክፈቱ መጀመሪያ። ልብ ከተከፈተ የተዘጋው በር ይከፈታል። ቀላል ነገር ነው። በር ቢቆለፍ የቆለፈው ይከፍተዋል። ልብ ከተቆለፈ ግን ከባድ ነው። ክርስቲያኖች ብልጣብልጦች አንሆን፣ ገሮች፣ የዋሆች፣ ቸሮች እንደ ኢየሱስ አይነት ልብ ሊኖረን ይገባል። እንደ ኢየሱስ የእርሱን ባህሪ ልንለብስ ይገባል። ትሁት ጌታ ያስተማረን፣ ትሁት ጌታ ያዳነን፣ የትሁት ጌታ ተከታዮች ነን። ትሁታን ለምናውቀው ብቻ አይደለም፣ ለማናውቀው ልባችንን መከፈት አለበት። ጊዜው ክፉ ነውና አሜን። አዎ ክፉ ነው። እንደ አስተዋይ ማስተዋል አለብን። እንደ ጥበበኛ መመላለስ አለብን። የተወደዳችሁ እግዚአብሔር ልጆች መጽሐፍ ቅዱሳችን ከሚናገረው ግን መጉደል አይጠበቅብንም። ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ ምን በሉ? አገልግሉ። አማኞች ጸጋ እንደተቀበላችሁ ታምናላችሁ? በእናንተ ውስጥ ጸጋ እንዳለ ታውቃላችሁ? በእኔ ውስጥ ጸጋ አለ በሉ። እርግጠኞች ናችሁ ጸጋ አላችሁ? እግዚአብሔር ለዘላለም የተመሰገነ ይሁን። ያለ ስስት በልግስና ጸጋን የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ በማረጉ ምክንያት ለቤተ ክርስቲያን ስጦታ ከመንፈስ ቅዱስ በኩል ተለግሷል። ይህም ለአገልግሎት ነው። የጸጋ ስጦታ ለቤተ ክርስቲያን ክብር ነው። የእግዚአብሔርን መንግስት መስበኪያ ነው። እላችሁ የሚሰጠን የጸጋ ስጦታ የቱንም ያህል የሐዋርያው የቅዱስ ጳውሎስ የጸጋ ስጦታ እኔ ብጎናጸፍ በግሌ ልከብርበት አይደለም። ጥቅሙ ለቤተ ክርስቲያን ነው፣ ለእግዚአብሔር መንግስት ነው። አሁን አማኞች ሁሉ ስጦታን ተቀብለዋል። አማኝ ሁኔታው ታይቶ አይደለም ስጦታ የሚሰጠው።
አምኖ ነው ስጦታ የሚሰጠው። ብዙዎቻችን የተሰጠንን ፈልገን ማወቅ አልቻልንም። አንቺ ውስጥ ምን አይነት ጸጋ እንዳለ፣ አንተ ውስጥ ምን አይነት ጸጋ እንዳለ አልገባህም ሊሆን ይችላል። ግን ጸጋ መንፈስ ቅዱስ አድሏል ለሁሉ። ይህም ለቤተ ክርስቲያን ጥቅም ነው። ያንዳንዱ ብልት በእኔ ውስጥ ያለ በአንዱ ሰውነቴ ውስጥ ያሉ ብልቶቼ ጠቅላላ ፈንክሽን አላቸው። ተግባሮቻቸውን ይፈጽማሉ፣ ይታዘዛሉ። እንደምታዩት እጄ እየተንወራጨ ነው። አይኔ እናንተን እያየ ነው። አንደበቴ ተስማምቶ እያወራ ነው። ሐሳብ አይምሮዬ ውስጥ አለ። ልቤ ሁሉም ተግባሩን ይፈጽማል። ክብር ለእግዚአብሔር ይሁን። በዚህችም ቤተ ክርስቲያን ውስጥ ይህንንም አገልግሎት በሚሰሙት ሁሉ ላይ ክርስቶስ ኢየሱስን በማመን ዳግመኛ በተወለዱት ሁሉ ላይ እግዚአብሔር ስለ ክብሩ ስለ ቤተ ክርስቲያን ጥቅም ጸጋን ሰጥቷል። ጸጋን ሰጥቷል። የጸጋው ስጦታ ግን ልዩ ልዩ ነው። ሁልጊዜም እንደምናለው ልዩ ልዩ ነው። በተሰጣችሁ ስጦታ እንደየተሰጠን እንደ ስጦታችን በቅንነትና በትህትና ማገልገል። ደርሰን የእንትናን አገልግሎት ማገልገል አይጠበቅብንም። ለእንትና የተሰጠው ሌላ ነው፣ ለአንቺ የተሰጠው ሌላ ነው። በተሰጠን በቃ ስጦታ ግን ያልሆነ የለም። የሚገርም ነው። ከዚህ በፊት ነግራችኋለሁ። ቤተ ክርስቲያን በማለዳ መጥቶ ማጽዳት፣ ሸረሪቱን፣ ብርሃናቱ፣ ላይቶቹን ማስተካከል፣ ይሄ ሁሉ እዚህ ተው መተን ቁጭ ነው አይደል ምንለው? የዛሬ ሳምንት እንደተቀመጥን ወይም ሮብ እንደተቀመጥን ወይም ዓርብ ማታ እንደተቀመጥን አይደለም። ተጠርጎ ተወልውሎ ሚጤሰው ተጢሶ በቃ ለኛ ይሄ ሁሉ የጸጋ ስጦታና አገልግሎት እንደሆነ አታምኑ? ትልቅ አገልግሎት ነው። አንዳንዱ ቤተ ክርስቲያንን በጉልበቱ በቃ እየሮጠ መጥቶ ቤተ ክርስቲያንን የሚያገለግላል፣ በገንዘቡ የሚያገለግላል፣ በዝማሬው የሚያገለግላል፣ በመስበክ የሚያገለግላል። ልዩ ልዩ ነው፣ ተቆጥሮ አያልቅም። ለአማኝ ግን ከራሱ ተነሳስቶ አይደለም። መክሊትና ስጦታ የተለያዩ ነገሮች ናቸው። ሰዎች በተፈጥሮ የሚለገሱት መክሊት አለ ወይም ደግሞ ታለንት አላቸው፣ ክህሎት አላቸው። የጸጋ ስጦታ ከዛ ይለያል፣ ለአማኝ የሚሰጥ ነው። ስለዚህ በተሰጠን ግን መዘርጋት አለብን። ለአንዱ የእግዚአብሔር መንግስት ስራ መዘርጋት አለብን። ምስጋና ለእግዚአብሔር ይሁን። አያችሁ፣ የትምህርቱ ፍሰት በራሱ ከተቀበልነው ህይወት አንጻር እነዛን ቅዱሳንን ከቅዱሳን በፊት ክርስቶስን ምሳሌ ያደረግን መከራን እየተቀበልን የእግዚአብሔር ፈቃድ ለማድረግ በጽድቅ በቅድስና ለመኖር ደስ እያለን ስለ ስሙ የሚመጣው ሁሉ እንቀበላለን። የእግዚአብሔርን ፈቃድ ለማድረግ በቃ የሚደርስብን ሁሉ እንቀበላለን። ይህንን ካልን በኋላ የዘመኑ መጨረሻ ስለቀረበ እንድንጸልይ፣ በፍቅር እንድንመላለስ፣ እንግድነት እንድንቀባበል፣ በተሰጠን ስጦታ መንፈስ ቅዱስ ባደለን ስጦታ እያንዳንዳችን እንድናገለግል እንዲህ ነው የመጣ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። እንግዲህ እቺ ቃል ብዙ ጊዜ የምትዘለል ይመስለኛል በብዙዎች ዘንድ። እንደ እግዚአብሔር ቃል ይናገር የሚለው ብዙዎች የሚዘነጉት ይመስለኛል። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ይሆን። አሜን። እግዚአብሔር የተመሰገነ ይሁን። እንዲህ ነው ለእግዚአብሔር መኖር። ያንዳንዱ ነገሮቻችን በቃ እግዚአብሔርን ከመታዘዝ ጋር በማያያዝ ቅዱስ ቃሉን ከመታዘዝ ጋር በማያያዝ ሲሆን እግዚአብሔር በእኛ ይከብራል። በግል ህይወታችን ይከብራል፣ በህብረታችን ይከብራል፣ በአንድነታችን ይከብራል። ክብር ለመንፈስ ቅዱስ ይሁን። በዘመን መጨረሻ እንጸልይ ዘንድ መበርታት ይጠበቅብናል። በዘመን መጨረሻ በፍቅር እንመላለስ ዘንድ የባልንጀሮቻችን የወንድም እህቶቻችን በደል መሸፈን፣ ይቅር ማለት ይጠበቅብናል።
እንግዶችን መቀባበል፣ እርስ በርሳችን መቀባበል፣ መጠያየቅ ይጠበቅብናል። መተዋወቅ ይጠበቅብናል። ማናት ማን ነው የሚለውን ልንተዋወቅ ይጠበቅብናል። እግዚአብሔርን በዚህ መንገድ ልናገለግለው ይገባል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ያስተማረን የመከረን በማለዳ ቃሉን ወደኛ የላከ አምላክ ስሙ ብሩክ ይሁን። እናመሰግነዋለን። እንጸልይ። ጌታ ሆይ ተመስገን፣ ስለ ምክርህ ተመስገን፣ ስለ መጣው ቅዱስ ቃልህ ተመስገን፣ ስላገዝከን ስለረዳሃን ተመስገን። አምላካችን ሆይ በቀረው ዘመናችን በቅዱስ መንፈስህ ሆነን በመጸለይ በፍቅርም በመመላለስ ያንዳንዳችን ሌላውን በመቀበል ጌታ ሆይ በሰጠህንም ስጦታ በቅንነት በማገልገል አብረንህ እንድንራመድ ጸጋህ ይርዳን። እማትከብርበት ፈቃድ ያልሆነ የትኛውም ተቃራኒ የሆነ ነገር ወደ ሕይወታችን እንዳይመጣ በቅዱስ መንፈስ በኩል ጠብቀን። ሁሉ ሲሆን ክብር ላንተ ይሁን። ቀሪውን ጊዜያችን ሁሉ በስምህ ባርክልን። በጌታችን በኢየሱስ አሜን።